ሁላችሁም ውስጥ እጅግ በጣም ገደብ አልባ አቅም አለ። እናንተ ራሳችሁ የራሳችሁን ትልቅ ህይወት መወሰን ትችላላችሁ። የህይወታችሁ መኪና ሹፌሮች ናችሁ። ሐሳባችሁ፣ ስሜታችሁ፣ እምነታችሁ፣ ውሳኔያችሁ፣ ድርጊታችሁ የሚመጣውን ዘመናችሁን ያስተካክለዋል። ብዙኞቻችን ህይወታችን የጀመረው ከእናታችን ማፀን ስንወጣ ይመስለናል። ከዛ በፊት የት ነበርሽ አንቺ የዛሬ ምናምን ዓመት የት ነበርሽ? አልነበርሽም? እስከ ባዶ ሜዳ ነው ቡልቅ ያርሽው። የማይታይ የማይነካ መንፈሳዊ ዓለም አለ ፈጣሪ ያለበት። ክርስቲያኖች እግዚአብሔር ይሉታል፣ ሙስሊሞች አላህ ይሉታል፣ ሳይንቲስቶች ኢነርጂ ይሉታል። የማይታይ የማይነካ የህይወት ሁሉ ምንጭ የሆነ መንፈሳዊ ቦታ አለ። እኔና አንቺ መንፈሳዊ ማንነት አለ። ያ መንፈሳችን ወይም ትልቁ ነፍሳችን መርጦ ነው ወደዚህ ምድር የመጣው። አናውቀውም። እዚህ ምድር ላይ ገብተን ይህንን ዓለም መስለናል። ዋነኛ ማንነታችንን ትተናል። ስለዚህ ስንመጣ ራሱ አንዳንድ በጣም የነቁ ሰዎች እንደሚሉት እናቅ ነበር፣ ወስነን ነው ወደዚህ ምድር የመጣ ነው የሚሉት ማለት ነው። ከዛ በኋላ ነው እንግዲህ ሰዎች ስም ያወጡልናል፣ ሃይማኖት ያወጡልናል፣ ዜግነታችን ይነግሩናል፣ ጾታችንን ይነግሩናል፣ ትምህርት ቤት ያስገቡናል፣ ሚዲያ አለ፣ ሬዲዮ አለ፣ መጽሐፍ አለ። ስለኛ ከኛ ውጭ ያሉ ሰዎች ያ ሁላ ነገር ይሰጡናል ማለት ነው። ስለዚህ ያንን ነገር እንቀበልና እንኖራለን። የሆነ ታሪክ አለ። ንስር ነው ከዶሮዎች ጋር ተፈለፈለና ሱክ ሱክ እያለ እየለቃቀመ ይበላል። እንደሚታወቀው ንስር የሚታወቀው በጣም በከፍታ ነው የሚበረው፣ አድኖ ነው የሚበላው፣ ኃይሉን ያድሳል፣ ጉልበት አለው። ይሄ ንስር ከዶሮዎች ጋር እየለቃቀመ እየበላ አንድ ቀን የሆነ ንስር ሲበር ያያል። ክንፉን እያማታ እየበረረ ሲያድን እንዴ እግዚአብሔር ምን አርገኝ ነው እዚህ ዶሮ አርገ የፈጠርከኝ? ምን አለ እንደዛ መብረር ብችል፣ ማደን ብችል፣ ኃይሌን ማደስ ብችል እያለ ያማራል። ንስር እንደሆነ ያውቃል። አብዛኞቻችን በዶሮዎች መካከል የተፈለፈልን ንስሮች ነን። ካለንበት ቦታ 1 ዓመትሽ ላይ አሁን 4 ዓመትሽ ላይ አሁን 30 ዓመትሽ ላይ 40 80 ዓመትሽ ላይ 100 ዓመትሽ ላይ ወይም ሆስፒታል ተኝተሽ ስትነቂ ህይወት ምን እንደሆነ ስታቂ በዛ ሰከንድ ውስጥ ራስሽ መሪው መያዝ አለብሽ። አለበለዚያ ያደጋል። ምሳሌ እንበልና ይህንን ቴሌቪዥን የፈጠረው ሰው ከመፈጠሩ በፊት ስለ ቴሌቪዥን ሲያወራ ሁሉም እብድ ብሎታል። ዓለም ክብ የሆነውን ሰው በድንጋይ ወግረው ገለውታል። ፈረስ በነበረ ሰዓት ሄንሪ ፎርድ የመኪና አይዲያ ሲያመጣ ማህበረሰቡ አልተቀበልም። ማህበረሰቡ የሚቀበለው የሚታይ ነገር ስታመጪ፣ የሚነካ ነገር ስታመጪ ነው። አለበለዚያ ያንቺ አይዲያ ያንቺ ሐሳብ እብደት ነው። መቼ ነው የነቃኸው? እኔ ከልጅነቴ ጀምሮ አሁን ግልጽ ነው ለኔ። ከልጅነቴ ምናልባት ከእናቴ ማጸል ሊሆን ይችላል የሆነ ድምፅ አለ ሰዎችን እንዳስተምር እንዳነቃቃ። ለምሳሌ የተወለድኩበት ቤት በጣም ድህነት ያለበት ቤት ውስጥ ነው። አባቴ በቀን 5 ብር ነው የሚከፈለው። እናቴ ስራ አጥ ናት። 5 ነን። በጣም ብዙ ችግር ነበር። ግን በዛ ድህነት ውስጥ በዛ ችግር ውስጥ በልቤ ማዕከል ከሁኔታው የበለጠ ትልቅ ኃይል፣ ትልቅ ሀብት፣ ትልቅ ኢነርጂ እንዳለ የሚነግረኝ መንፈስ ነበር። ትምህርት ቤት በጣም ተርቤያለሁ። ሰው ቤት ሰርቻለሁ። ትምህርት ቤት ተማሪዎች አይወዱኝም ነበረ። ገባሽ? ሰው ቤተሰቦቼ ምን ኤርሊን የተበታተኑት። ዩኒቨርሲቲ ከገባ በኋላ ተማሪዎች አይወዱኝም ነበረ። ራሴን ስፈልግ ክላሴቶች አይወዱኝም ነበረ። አስተማሪዎች አይረዱኝም ነበረ። ብዙ ዋጋ ከፍያለሁ ያንን ድምፅ ለመስማት ማለት ነው። ግን 3ኛ ዓመት ይመስለኛል 4ኛ ዓመት ይመስለኛል እኔ ማን ነኝ? ከየት ነው የመጣሁት? ምንድነው የሚያስደስተኝ? ለምንድነው የተፈጠርኩት? ህይወት ምንድነው? ከሞት በኋላ ያለው ህይወት ምንድነው? ሰዎች ለምንድነው እዚህ የመጣ ነው እያልኩኝ መጠየቅ ጀመርኩኝ። እግዚአብሔር ይመስገን እኛ ጊዜ መጠየቅ ከቻልሽ ኢንተርኔት አለ፣ ዩቲዩብ አለ፣ ጎግል አለ። በጣም የሚገርም አሸናፊ ታዬ የሚባል ዩኒቨርሲቲ ውስጥ አስተማሪና ሜንተር አገኘው። ከዛ ሰው ጋር በመሆን ወደ ልቤ መምጣት ጀመርኩኝ ማለት ነው። ስለዚህ አንድ በአንድ እኔ ላይ የተጫነውን ቆሻሻ ሳራግፍ ድህነትን ሳራግፍ፣ ፍርሃትን ሳራግፍ፣ ሰው ምን ይለኛል ብሎ ማሰብን ሳራግፍ ህይወቴ መቼ ተለወጠ? እኔን ማመን ሲጀምር እኔ ምንድነው የሚያስደስተኝ ሞክሬ ካስደስተኝ ሰላም ከሰጠኝ ያደርጋለሁ። አስተማሪ ስላለ አይደለም፣ መጽሐፍ ላይ በቴሌቪዥን ስለተነገረኝ አይደለም። እኔ ራሴ ለምንድነው የመጣው? የተማርኩት ኢንቫይሮንመንታል ኢንጂነሪንግ ነው። አሁን ግን የሰዎችን አእምሮና መንፈስ ልብ ነው የማንጸው። ነው ይሄ ነገር የኔ እንደሆነ ማለት ነው። ስለዚህ ሰዎች ራሳቸውን መመልከት ቢችሉ ዓለም ላይ ያሉ ጥያቄዎች መልስ በሙሉ ውስጥ አለ። አንዳንድ ተከታዮች አሉ፣ ማን ያዟል? ህልሜን መኖር እፈልጋለሁ። ቤተሰቦቼ ይመጡና ግን ምን ትሰራለህ? እኔ አሁን ትልቁ ጥያቄ አሁን ይታወቃል። ሚዲያ ላይ ይጋበዛለሁ፣ ተከታዮች አሉኝ፣ ደንበኞች አሉኝ፣ ገንዘብ ያገኛሉ፣ ሰዎች ይረዱኛል። ምንድነው ያንተ ስራ? የሚጠይቁሽ ሰዎች ምንድነው የምትሰራው? ምንድነው የምታደርገው? ልታብራሪ አትችም። ያ ነገር ውስጥሽን ይጎዳሻል፣ ያምሻል። ወደ ኋላ ትመለሽና ሰዎች የለመዱትን
መደበኛ ስራ መስራት ትጀምራለሽ። ተቀጥሮ መስራት ሊሆን ይችላል። ገባሽ? ሰው የሚያውቀው ሰው ይሄ ነው በቃ ብሎ ማህበረሰቡ ተቀበሏል። ወደዛ ትሄጃለሽ። ህልመኛ ሰዎች ግን መጀመሪያ ማንም አይረዳቸው፣ ያጠቃቸዋል፣ የገደላቸው የሰቀላቸዋል፣ ግን አታቆሚያቸውም። እኔ ሰዎች እዚህ ምድር ላይ መጣም እንደዚህ ነክተን ለመለወጥ ነው። ሽም ማለት ሰው ከዩኒቨርሲቲ የተመረቅኩኝ የራሴን ቢዝነስ ጀምራለሁ ብዬ ፉን እያልኩኝ ነበረ። እሺ ከፋሚሊዎቼ የሆነ ብር ጠየቅኩኝና እምቢ አሉኝ። ቁጭ ብዬ አለቀስኩ። ቁጭ ብዬ ማለት አይ ኖው አይዲያ ሰዎችን እንደሚለውጥ አይ ኖው ሐሳብ ኢትዮጵያን እንደሚያነቃቃ አሁን የሚያደርገው እንደማደርግ ስጠይቅ እምቢ ተባልኩኝ። ቁጭ ብዬ አለቀስኩ። ፈጣሪ ሆይ ከዛሬ ጀምሮ ሰዎችን ብር ከጠየቅኩኝ ሞታለሁ። ሊስትሮውን እሰራለሁ፣ ካፌ ማስተናገዱን እሰራለሁ፣ መሸከምን እሸከማለሁ፣ ህልሜን እኖራለሁ። ከሰው በፍጹም ገንዘብ ስጡኝ ብዬ አልጠይቅም። ትከሻውን እኔ ጋር መጣሁት። ታገልሽ ማንም የሌለበት ኮንዶሚኒየም ውስጥ ኖሬያለሁ። ማን ሽንት ቤት የለውም፣ ወለል የለውም፣ ምንም የለውም፣ መብራት የለውም። ብቻዬን ደስተኛ ነኝ። ግን ወዴት እንደምሄድ አውቃለሁ። ገባሽ? ቤተሰቦች ጋር ሄጄ እነሱ የሚሰጡኝን ምግብ እየበላሁ መኖር እችላለሁ፣ ማማረር እችላለሁ። አልፈልግም። ከሞትኩ ህልሜን እየኖርኩኝ እሞታለሁ። አልጠይቅም። እጅ አለኝ፣ እግር አለኝ፣ አይን አለኝ። የፈለኩትን ነገር ማድረግ እችላለሁ። ሀብታም መሴ መታየት አልፈልግም። ብራንድ አድርጌ ምናምን ፌስቡክ ላይ ሴልፊ እየፖስትኩኝ ላይፍ ኩል አይደለም። አልፖስትም። አንድ ጂንስ አድርጌ 1 ወር እቆያለሁ። ላይፍ ምን እንደሆነ፣ ገንዘብ ምን እንደሆነ፣ ኑሮ ምን እንደሆነ ፊገር አውት ታደርጋለህ። ወጣቱ በ30 በ25 በ40 ዓመቱ የእናቱን ሽሮ ጠይቆ ይበላል። አያፍርም እኮ አያፍርም። እንዴት ነው? እናትና አባቶች ወለዱኝ፣ በቃ ያላቸውን ሰጡኝ፣ በቃቸው። ኢትዮጵያ በቃ አሁን የኔ ተራ ነው። መጀመሪያ ለራሴ መኖር አለብኝ ስል ማንም ሰው የለኝም እዚህ ምድር ላይ እኔና እግዚአብሔር ብቻ። አእምሮዬ ምንም ያሰኝ ሱሻሪ አይደለም። ትልቁ ችግር እንደሆነ ነገርሽ እናቶች ለልጆች ሽሮ ይሰጣሉ፣ ሻይ ይሰጣሉ፣ ለልጆቻቸው ገንዘብ ይሰጣሉ፣ የታክሲ ካርድ ይሰጣሉ፣ ልብስ ይሰጣሉ። ለዓመት በዓል ጊዜ ቢከለክሉስ ልጆቹ ማሰብ ይጀምራሉ። እኔ ማንም የለኝም ብዬ ስላሰብኩኝ እዚህ ከተማ ውስጥ ምንም ዘመድ የለኝም። እያንዳንዷን ነገር ፊገር አውት እያደረግኩኝ ነው። አየሽ፣ ሪስክም ስትወስጂ ፈጣሪ በሩን ይበረግድልሻል። ለመቀበል ሳይሆን ለመስጠት ነው የምታስቢው ማለት ነው። ልስጥ እስቲ ራሴን ላዋደው ችጋራም ልምሰል፣ ግን ቢዝነስ እንዴት እንደሚሰራ ላጥና፣ ገንዘብ እንዴት እንደሚሰራ ላጥና፣ ኤኒቲንግ ላድርግ። አንዳንድ ወጣቶች የት እንደሚደርስ አውቃለሁ፣ አሳየኝ። ምንም አይሰራም። ቁጭ ብሎ እንግሊዝ ፕሪሚየር ሊግ ነው የማየው፣ ቁጭ ብሎ ፊልም ነው የማየው፣ ቁጭ ብሎ ሶሻል ሚዲያ። የት እንደሚደርስ አውቃለሁ። ካልሰራና ካልተሸከም መዋረድ። ከብሻይሪ ስትጠይቅ እምቢ መባል፣ ብር ስትጠይቅ እምቢ መባል። አስበሽዋል? እያንዳንዱ ሰው ከሰው ጥላ ስር የሚኖር ሰው እኔ ምን እንደሚያስደስተኝ ልንገርሽ። ምንም አልጠይቅም እዚህ ምድር ላይ መንግስትን ምንም አልጠይቅም። ሊሰማኝ አልፈልግም። ኢትዮጵያ አልጠይቅም። ይመችሽ ኢትዮጵያ፣ ደሃ ሀገር ይመችሽ። ቤተሰቦችን አልጠይቅም። ማንንም ሰው ሀለቃ የለኝም፣ አልጠይቅም። የምጠይቀው አንድ አካል አለ፣ እግዚአብሔርና እኔ ብቻ ነን። የሚፈልገው ነገር ካለ አስባለሁ፣ አምናለሁ። ያንን ለማድረግ የሚከፈልብኝን ነገር ሞት ቢሆን እከፍላለሁ፣ አገኛለሁ። ትዕግስተኛ ነኝ፣ አልቸኮልም። ቀስ ብዬ ነው የሚሄደው ማለት ነው። አሁን የማደርገው ነገር የዛሬ 20 ዓመት ነው ለውጥ የሚያመጣው። አሁን ሳወራ ሰዎች አይተው ምን አለው የሚያወራው ሊሉ ይችላሉ። ምንም የለኝም ጋይስ፣ ግን የዛሬ 20 ዓመት እንገናኝ፣ የዛሬ 30 ዓመት እንገናኝ። ህይወት እንደዛ ስለሚሰራ ማለት ነው። ሰዎች እንዲያዩኝ እንዲያደምቁ የሚፈልገው ምንም ነገር የለም። አነገር ልንገርሽ፣ ህልሜን ለመኖር የከፈልኩትን ዋጋ ወደ ኋላ ዞር ብዬ ሳይ ማንም ሰው አያውቅም። እኔ ራሱ ረስቼዋለሁ አሁን የከፈልኩትን ማለት ነው። በቀን አንዴ እየበላው መጽሐፍ እያነበብኩኝ፣ ገባሽ? ጫካ ውስጥ እየተለማመድኩኝ። ጫካ ውስጥ ቅሊንጦ ነበር የምኖረውና እዚህ ያሉ ሰዎች ምን ይሉኛል? ልጆቹ እረኞቹ፣ ይሄ ልጅ እኮ እብድ ነው ይላል። ስለማመድ ዝም ብዬ ማንም ሰው ሳይኖር ለማመዳል። አሁን ጥሩ ደንበኞች አሉ። ከተማችን ውስጥ ዝነኛ ሰዎችን ኮች አደርጋለሁ፣ የቢዝነስ ሰዎችን ኮች አደርጋለሁ፣ ቢዝነሶች ላይ ስፒች አቀርባለሁ። ያኔ ግን ማንም የለም። ጫካ ውስጥ ነው የምንለማመደው ማለት በቀን 3 ጊዜ ዩኒቨርሲቲ ውስጥ ዋይፋይ ለመጠቀም ጥበቃዎች አላስገባም እያሉኝ ሸውጭ እየገባው ነው የምጠቀመው። ዛሬ ዋይፋይ አለ ዘንጋ ገባሽ? ተልብቅ አንድ ቀን ለሚመጣ ነገር በትክክለኛው መንገድ እኮ ነው መቀጠር እችላለሁ። ስማርት ነኝ፣ አክቲቭ ነኝ፣ ሰዎች ጋር መጓዝ እችላለሁ። ግን ህልሜን ለመከተል ማለት ነው ምን ያህል እንደተጠላው፣ ምን ያህል ሙድ እንደተያዘብኝ የከፈልኩትን ዋጋ ዞር ብዬ ሳይ፣ አሁን ያለውን ሳይ ያው አሪፍ ነው ቀጥልበት ነው የምለው ማለት ነው። ስለዚህ ሰዎቹ ምንድነው እምቢ ከተባሉ፣ በስራቸው ደስተኛ ካልሆኑ፣ ሰዎች የሚያዋርዷቸው ከሆነ፣ የበታችነት ስሜት የሚሰማቸው ከሆነ፣ መንግስት ሀገራቸው የጠበቁትን ነገር ካልሰጣቸው፣ ዩኒቨርሲቲው ካልሰጣቸው፣ አሁን ትክክለኛ ሳይን ምንድነው? ፈጣሪ ወደ ልባችሁና ህይወትን አጥኑ። ማየት ከቻልሽ፣ ማስተዋል ከቻልሽ፣ ላይፍን ካየሽ፣ በተለይ አሁን ባለንበት ዘመን
አሁን ባለንበት ዘመን ኢንተርኔት ላይ ገብተሽ ዓለማችን ላይ ምርጡ ሲዮ ውሎ ማየት ትችያለሽ። ምን እንደሚያወራ፣ ምን እንደሚለብስ፣ ምን ማየት ትችያለሽ እኮ በቃ። ምንድነው ፌስቡክ ላይ ምናምን ላይክ ቅድም አንድ ተከታይ ከዲሲ መጽሐፍ አመጣችልኝና እያወራን we just communicate እያደረግን አዲስ አበባና ዲሲ የሚኖር ሰው አለ የሚመስለው፣ ሁለታችንም አንድ ቦታ የምንኖር የሚመስለው። ሰውነቴ እዚህ ነው፣ አእምሮዬ ዓለም ላይ ያሉ ምርጥ ሰዎችን አሳዳለሁ፣ ምርጥ መጽሐፎችን አነባለሁ። ያም ሳይ እዚያ ሀገር ላይ ቢዝነሱን እሰራዋለሁ ማለት ነው። ስለዚህ ትልቁ ነገር ሰዎቹ ምንድነው ፍራስትሬትድ ከሆነው እንኳን ደስ አላቸው። በስራቸው በጣም ከተማሩት ዳራቸው ካናዳቸው እንኳን ደስ አላቸው። አታባክኑት ፕሊዝ እባካችሁ። ልባችሁን የሚዘጋው ነገር ልባችሁን የሚከፍተው ነገር ነው። አታባክኑት፣ አታማሩ፣ ሰዎች ላይ ተጠቀሙ። እናንተ ውስጥ ያንን የሚቀርፍ አቅም አለ። ፈጣሪ ከአቅማችሁ በላይ ስለማይፈትናችሁ። ስታማሩ ግን እያባከናችሁ ነው። ጃምቦ እያመሻችሁ አለቃችሁ ስታሙ እያባከናችሁ ነው። ስታለቃቅሱ እያባከናችሁ ነው። በረከታችሁን መርገም አታርጉት። እያንዳንዱ ህመም ምርጥ ነገር ነው።